ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን አረፈዳችሁ። ዘወትር ቅዳሜ ከቀኑ 5 ሰዓት እስከ 6 ሰዓት የሚቀርበው የምክረ ህግ ፕሮግራም ከአሁኑ ሰዓት ጀምሮ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም ለእናንተ ብታውቁት ታተርፉበታላችሁ ብለን የመረጥነው አርዕስት በአዲሱ የንግድ ህግ መሰረት የአባል አክሲዮኖች መብትና ግዴታን በተመለከተ ከዚሁ ከስቱዲዮ በቀጥታ ሙያዊ ማብራሪያቸውን ለመስጠት ጠበቃና የህግ አማካሪ ታምራት ወርቁ አብረውን ይገኛሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ባለ አክሲዮኖች ያላቸው መብት ያላቸው ግዴታ እንዲሁም ንግድ ህጉ የአክሲዮን አባላትን መብትና ግዴታን በተመለከተ በምን መልኩ አስቀምጧል የሚለውን ዝርዝር ያለ ሙያዊ ማብራሪያቸውን ይሰጡልናል። አብራችሁ እንድትቆዩ እየጋበዝን ከአፍታ ቆይታ በኋላ ወደ ውይይታችን የምንመለስ ይሆናል። አብራችሁን ቆዩ። ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ ሲተላለፍ የነበረው የምክረ ህግ ፕሮግራም እንግዲህ ዛሬ ከ3 ሳምንቱን ይዟል። ቅዳሜ ከቀኑ 5 ሰዓት እስከ 6 ሰዓት ባለው እንደሚተላለፍ የሰዓትና የቀን ቅያሩን ለማስታወስ እንወዳለን። የዛሬውን ውይይትን በተመለከተ እንግዲህ ቀደም ብዬ እንዳስተዋወቅኩት ጠበቃና የህግ አማካሪ ታምራት ወርቁ አብረውን ይገኛሉ። እንኳን በደህና መጡ። እንኳን ደህና ቆያችሁኝ። መልካም እናመሰግናለን። እንግዲህ ታምራት ወርቁ ማን ናቸው የሚለውን ለተመልካቾች ለመግለጽ በህግ የመጀመሪያ ዲግሪዎትን የያዙ እንዲሁም በቢዝነስና ኮርፖሬት ሎው ሁለተኛ ዲግሪዎትን የያዙ በአቃቢ ህግነት በክልል ደረጃ 13 ዓመት የስራ ልምድ በዞንና በወረዳ ደረጃ 3 ዓመት የስራ ልምድ እንግዲህ በአጠቃላይ ወደ ከ13 ዓመት የስራ ልምድ በኋላ ከ2016 ጀምሮ በጠበቃና የህግ አማካሪነት እያገለገሉ የሚገኙ ጉምቱ የህግ ባለሙያ ነዎት። እንዲሁም በቢዝነስና ኮርፖሬት ለው ሁለተኛ ዲግሪዎትን ከመስራትዎት አንጻር ባነሳነው አርዕስት ዙሪያ በአዲሱ የንግድ ህግ የአክሲዮን አባላት መብትና ግዴታን በተመለከተ ጠቃሚ ማብራሪያ ይሰጡናል ብለን እናምናለን። በድጋሚ በአዘጋጁ ፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንደው ለውይይታችን መነሻ እንዲሆን የባለ አክሲዮኖችን መብት መጠበቅ ለምን ያስፈልጋል ከሚለው አንጻር የንግድ ህጉ ከሚለው አንጻር እንዲሁም ህጉ ምን ይላል የሚለው ባለ አክሲዮኖች አክሲዮን መስርተው ያን የተመሰረተውን አክሲዮን ከግብ ለማድረስ በሚያደርጉት እንቅስቃሴ መብታቸውን መጠበቅ ለምን ያስፈልጋል የሚለውን የመጀመሪያ ጥያቄ ብናደርገው መልካም። ያው መሰረታዊ ጥያቄ ነው። የባለ አክሲዮኖች መብት በርካታ ጥቅሞች አሉት። ከፍ ያለ በሀገር ደረጃም ጭምር መሰረታዊ የሆኑ በርካታ ጥቅሞች አሉት። የመጀመሪያው እንግዲህ ምንድነው? ኢንቨስትመንትን ያበረታታል። የሰነድ መዋለ ንዋይ ገበያ ውስጥ ለመግባትና ኢንቨስት ለማድረግ ማህበረሰቡ ያለውን ፍላጎት ይጨምራል። ስለዚህ በዚህም ያው ኢንቨስትመንትን ያበረታታል። ይሄ አንዱ መሰረታዊ ጥቅም ነው። ሌላው ቁጠባንም ያበረታታል። ለተሻለ ኢንቨስትመንት የማይሆኑ በየቤታችን የተበታተኑ ገንዘቦች አሉ በየቤቱና ይሄ እነኚህ ገንዘቦች ወደ ቁጠባ ወደ ሰነድ መዋለ ንዋይ ገበያው እንዲገቡ ማህበረሰቡም ገንዘቡን እንዲቆጥብ የራሱ የሆነ ትልቅ ጠቀሜታ አለው። ካፒታል ለማግኘትም እድል ይፈጥራል። እውቀት እያላቸው ልምድ እያላቸው መስራት እየቻሉ በካፒታል እጥረት ምክንያት መስራት ያልቻሉ በርካታ ሰዎች አሉ። እነዚህ ሰዎች ወደ ስራ እንዲገቡ ካፒታል እንዲያገኙና ወደ ስራ እንዲገቡም ከፍተኛ የሆነ ጠቀሜታ አለው በዚህም። ስለዚህ ያው ፋብሪካዎች በሰፊው እንዲፈለፈሉ፣ ምርታማነት እንዲጨምር፣ የስራ እድል መፍጠር በሰፊው እንዲቻል የራሱ የሆነ ጠቀሜታ ይኖረዋል። ከዚህ በተጨማሪም የውጤታማ የሆነ የሰነድ መዋለ ንዋይ ገበያ እንዲኖረን የራሱ ጥቅም አለው። እንግዲህ የሰነድ መዋለ ንዋይ ገበያ በሀገራችን አሁን ኦልሞስት ተቋቁሞ ስራ የጀመረበት ሁኔታ አለና ውጤታማ ይሆን ዘንድ ገበያ ውስጥ ብዙ ገዢዎችና ብዙ ሻጮች ሊኖሩ ይገባል። ስለዚህ በርካታ ገዢዎች ገበያ ውስጥ እንዲፈጠሩ የባለ አክሲዮኖችን መብት መጠበቅ
የራሱ የሆነ መሰረታዊ የሆነ ጥቅም አለ። አዎ ያው ባለ አክሲዮኖች ገንዘባቸውን ያላቸውን ጥሪት በሚያፈሱበት ጊዜ ምን ያክል ጥበቃ አለ፣ ምን ያክል ህግስ ተቋቁሟል የሚለውን ትረስት አሳድረው ስለሆነ ነገ በኋላም ተጨማሪ አክሲዮኖችን እንዲመሰርቱ ያደርጋቸዋል ማለት እንችላለን። ከዚህ አንጻር እንዲሁ የህጉ መጥበቅ መኖር በራሱ አዎ ይሄ ነው መሰረታዊ ጉዳይ። እንግዲህ ይሄ አሁን ቤዚካሊ አሁን መንግስት ካለበት መሰረታዊ ግዴታዎች ውስጥ አንዱ ሪሶርስን ወይም ደግሞ ሀብትን ኮኦርዲኔት ማድረግ ማቀናጀት፣ ይሄ ማለት እውቀትን፣ ጉልበትን፣ ገንዘብን እንዲገናኙ ማድረግ ያስፈልጋልና ይሄ የሚፈጠርበት መድረክ ጭምር ነው የካፒታል ገበያና ይህንን ለማድረግ ባለአክሲዮኖች መብታቸው በተሻለ መጠን በሰፊው መጠበቅ መቻል አለበት። ስለዚህ ባለአክሲዮኖች በሰፊው መብታቸው የሚጠበቅ ከሆነ ወደ አክሲዮን ገበያው የመግባት እድል በሰፊው ስለሚኖር ይህን ተከትሎ ቅድም ያነሷቸው በርካታ ትሩፋቶች ለሀገር ያው አንድ ግለሰብ ማሳካት የማይችለውን ሰብሰብ ተብሎ ማሳካት ስለሚቻል እሱም አንድ ጠቀሜታ ነው ተብሎ ስለሚታመን ቅድም ካሉት አንጻር ካፒታልን ከገንዘብ ጋር እንደዚህ ከማን ነው ያላቸውን እውቀት ገንዘብ በእውቀትም ራሱ ልክ እንደ አንድ አክሲዮን የሚቆጠርበት ሁኔታ ስላለ ከዚህ አንጻር ጠቀሜታው ከፍ ያለ ነው ማለት እንችላለን። ልክ ነው እና ያው ከዚህ ጋር በተያያዘ የሚመለከታቸው አካላት የባለአክሲዮኖችን አጠቃላይ የማህበረሰቡን ግንዛቤ እንዲያድግ ማድረግ እዚህ ላይ በሰፊው መስራት፣ በተለይም ደግሞ አሁን የተቋቋሙ የካፒታል ማርኬት ኦቶሪቲው፣ ንግድ ሚኒስቴር፣ ክልል ንግድ ቢሮዎች እዚህ ላይ ተቀናጅተው በሰፊው የማህበረሰቡን ግንዛቤ ማሳደግ፣ የማህበረሰቡ ግንዛቤ ሲያድግ መብቱን ሲያቅ ነው መብቱን የሚጠብቀው ማህበረሰቡና ይሄ ተግባር ቢፈጸም ባለአክሲዮኖች አሁን ባለው ሁኔታ የሀገራችን ህግ በተሻለ ሰፋ ባለው ሁኔታ ተሻሽሏል። በርካታ አዳዲስ ጉዳዮችን ከዓለም አቀፍ ተሞክሮ ኦኢሲዲ የሚባል ኢንተርናሽናል ኦርጋናይዜሽን ፎር ኮኦፐሬሽን ዴቨሎፕመንት የሚባል ተቋም አለ። ይሄ ተቋም የሚያወጣቸው ስታንዳርዶች አሉ። እነሱም መሰረት ያደረገ እንደዚሁም ደግሞ የተሻለ ልምድ ያላቸው ሀገራት ያደጉ የተሻለ ልምድ ያላቸው ሀገራትን ኤክስፒሪያንስ ሁሉ ያካተተበት ሁኔታ ነው ያለው የአዲሱ የንግድ ህግና በህግ ደረጃ አሁን የተሻለ ነገር ግን ይሄ መተግበር ያስፈልጋል። ለመተግበር ደግሞ የማህበረሰቡን ግንዛቤ ማሳደግ የሚመለከታቸው አካላት በቅንጅት መስራት ይኖርባቸዋል። መልካም እንግዲህ የባለ አክሲዮኖች መብት መጠበቅ ከምን አንጻር ያስፈልጋል የሚለውን ይሄን ያክል ካብራሩልን እንደው የባለ አክሲዮኖች መብት ከ2013 በፊት የተሻሻለው ከ2013 በፊት የነበረው የንግድ ህጋችንና በ2013 ተሻሽሎ አሁን በስራ ላይ ያለው የንግድ ህጋችን ሙሉ ለሙሉ የንግድ ህጉ አልተሻሻለም። ለነገሩ በተወሰነ መንገድ ነው የተሻሻለው። በ2013 ያለው የተወሰነውን በተለይ እንደዚህ አክሲዮን ጋር ተያይዞ ያሉትን ነገሮች ይሄ የመመስረቻ ጽሁፍ ምንድነው ሜሞራንደም ኦፍ አንደርስታንዲንጉን በተመለከተ ስብሰባዎች ምን ያሉትን በብዙ ነገሮች ተሻሽለዋልና እንደው የባለ አክሲዮኖች መብት ከነባሩና አዲሱ በ2013 የጸደቀው የንግድ ህጋችን ምን አዲስ ነገር ይዞ መጣ? እንደው በዚህ በኩል መልካም ያው እንግዲህ ከዚህ ጋር በተያያዘ እስኪ እንትኖችን ለማንሳት ያክል የቀድሞ ህግም ቢሆን የባለ አክሲዮኖችን መብት በተመለከተ ያካተታቸው መብቶች አሉ። ያሁኑ በርከት ያሉ ለውጦችን ያመጣ ቢሆንም እንኳን በቀድሞ ህግም የተካተቱ ነበሩ። ለምሳሌ ለማንሳት ያክል አክሲዮን ማስተላለፍ ማንኛውም ባለ አክሲዮን ያለውን አክሲዮን የማስተላለፍ መብት አለው። ሼሩን የማስተላለፍ መብት አለው። ይሄ በአዲሱም ህግ በነባሩም ህግ የተጠበቀ መብት ነበር። ባለ አክሲዮኖች ባላቸው አክሲዮን ልክ ድምጽ የመስጠት መብት ይሄ ፕሪንሲፕል ኦፍ ዋን ሼር ዋን ቮት የምንለው ይሄ ያው በቀድሞ ህግ በአሁኑ ህግ የነበረ ነው። አዲስ የሚወጡ አክሲዮኖች ይኖራሉ። ከነኛ አክሲዮኖች ቅድሚያ የመግዛት መብት በዚህ ረገድም አባላቱ ማለት ነው አባላት አክሲዮኑ አባላት ለሌሎች ሶስተኛ ወገን ከመውጣቱ በፊት ለነሱ ቅድሚያ የማግኘት መብት አላቸው። ይሄ በቀድሞውም በአዲሱም ህግ የተካተተ የባለ አክሲዮኖች መብት ነው። የቦርድ አባላትን መሰየም መሻር ይህም ባለ አክሲዮኖች በሁለቱም ህጎች ኦልሬዲ የነበራቸው መብት ነው። ትርፍ መካፈል መብት ይህም እንደዚሁ በቀድሞውም በአሁኑም ህግ የተካተተ ነው። በጠቅላላ ጉባኤ የመሳተፍና የጠቅላላ ጉባኤ ውሳኔዎችን ቻሌንጅ ማድረግ አንዳንዴ ጠቅላላ ጉባኤ
በሁለት ሶስተኛ ድምጽ በአብላጫ ድምጽ የሚሰጣቸው ውሳኔዎች አሉ። 75% ማለት ነው በፐርሰንት ስናስቀምጠው ሁለት ሶስተኛ ጠቅላላ ጉባኤ 75% ተሰብሳቢ የአባላቱ 75% ከተገኘ ነው ጠቅላላ ጉባኤው መካሄድ የሚችለው የሚለው። እሱ አሉ በደረጃ መጀመሪያ ጥሪ ላይ መሟላት ያለበት ምልዓተ ጉባኤ አለ። ሁለተኛ ጥሪ ላይ በህጉ የተቀመጠ አለ። ከሱ ጋር በተያያዘው አንዳንድ ጉዳዮች ሁለት ሶስተኛ ድምጽ ይጠይቃሉ። ወደ 65-66% አካባቢ ማለት ነው። አንዳንድ ጉዳዮች ደግሞ 50+1 ቮት ብቻ የሚጠይቁ አሉ። በንግድ ህጉ በተለያየ ሁኔታ እንደዚህ ያስቀምጧቸዋል የንግድ ህጉና እነኚህ በዚህ መንገድ የሚሰጡ ውሳኔዎችን የመቃወም መብት ለፍርድ ቤት አቅርቦ አንዳንዴ ተገቢ የማይሆኑበት ሁኔታ ይፈጠራል። በንግድ ህጉ በመመስረቻ ጽሁፉ አንድ ባለአክሲዮን መብት እያለው ከመብቱ ውጭ ጠቅላላ ጉባኤ ሊወስን ይችላል። እንዲህ በሆነ ጊዜ ጉዳዩን ለፍርድ ቤት አቅርቦ የጠቅላላ ጉባኤ ውሳኔ እንዲሻር የማድረግ እነኚህ መብቶች ያው በአዲሱ ህግ ዘርዘር ባለ ሁኔታ የቀረቡ ቢሆንም እንኳን በቀድሞ ህግም የነበሩ ናቸው። አዲስ እንግዲህ አሁን አዲስ የመጣው የንግድ ህግ ይዟቸው የመጡ ጉዳዮችን ለማንሳት ያክል የመጀመሪያው የጉባኤ ጥሪን በተመለከተ ነው። ለአባላቱ የሚተላለፈው የጉባኤ ጥሪ ማለት ነው። ለአባላት የሚተላለፉ የጉባኤ ጥሪዎችን በተመለከተ ያሻሻለው መሰረታዊ ነገር አለ። እንግዲህ ይሄ አንደኛው ምንድነው? በመርህ ደረጃ ጠቅላላ ጉባኤ የሚጠራው በቦርድ፣ በፍርድ ቤት፣ በንግድ ሚኒስቴር ወይ ደግሞ በንብረት አጣሪ አማካኝነት ነው። በልዩ ሁኔታ ግን አንዳንዴ የሚጠራ ካለ ለምሳሌ ቦርዱ ጠቅላላ ጉባኤ የሚጠራበት ሁኔታ ቢጠፋ ኦዲተሮች ባይኖሩና ኦዲተሮችም ጠቅላላ ጉባኤ ለመጥራት ፈቃደኛ ባይሆኑ ባለአክሲዮኖች ምንድነው ያላቸው ምርጫ? ይህም በተመለከተ ያው ቀድሞ ህግን በእርግጥ የተወሰነ ድንጋጌዎች ያሉት በአዲሱ የንግድ ህግ ቀለል አድርጎ ያቀረበበት ሁኔታ አለ። ለፍርድ ቤት ጥያቄ አቅርቦ ጠቅላላ ጉባኤ እንዲደረግ ማድረግ ይቻላል። ከዚህ ጋር በተያያዘ ያው የቀድሞ ህግ የሚያቀርቡት ማን ናቸው? ባለአክሲዮኖች። የቀድሞ ህግ 10% አክሲዮን ያላቸው ሰዎች አንድ ላይ ሆነው ወይ ደግሞ አንድ ሰውም ከሆነ 10% አክሲዮን ያለው ሰው ብቻ ነበር የሚፈቀድለት። አሁን በአዲሱ ህግ ግን 5% ሆኗል። ይሄ እንግዲህ ያው ባለአክሲዮኖች በቀለል ባለ ሁኔታ ያው ክርክር እንዲበዛ አይፈለግም። ፐርሰንት የተቀመጠው ለዛ ነው። ነገር ግን ደግሞ መብታቸው የሚጣስ በሆነ ጊዜ የሚያቀርቡበት ማለት ጉዳያቸውን ለፍርድ ቤት እንዲታይ የሚያደርጉበት ሁኔታ መፈጠር ስላለበት የተወሰነ ቀለል አድርጎታል። ለንግድ ሚኒስቴርም እንደዚሁ አቤቱታ አቅርቦ ጠቅላላ ጉባኤ እንዲጠራ የማድረግ ይቻላልና ከዚህ ጋር በተያያዘም የቀድሞ ህግ 20% ይጠይቅ ነበር። አዲሱ ህግ ግን ወደ 10% አድርጎታል። ጉባኤ የሚጠራበትን ሁኔታ በተመለከተ እንዲሁም ቀለል አድርጎታል። በቀድሞ ህግ መሰረት የኤሌክትሮኒካሊ ጉባኤ የሚጠራበት ሁኔታ ሪኮግናይዝ አልተደረገም፣ እውቅና አልተሰጠውም ነበር። አሁን ያው ዲጂታላይዜሽኑም የሰዎች መገናኛም ዘዴ ከቀደመው በተሻለ መንገድ አሁን ሰው የቴሌግራም የፌስቡክ እንደዚህ መገናኛ በኢሜል በምን ተጠቃሚ የሆነ ሲመጣ የግድ የጥሪ ሁኔታዎችን በዛው መንገድ መስተካከል አለባቸው በሚል የንግድ ህጉም አብሮ ከጊዜው ጋር የተራመደ ድንጋጌ ነው ብዬ ነው የማስበው። ልክ ነው። እሱን አካቷል፣ አዲሱ የንግድ ህግ አካቷል። የቀድሞ የንግድ ህግ በዚህ ረገድ ጉባኤ የሚጠራበት ሁኔታ ላይ ትንሽ ሪጅድ ነበር። አሁን ቀላል ሆኗል። ሰው በቀላሉ ጠቅላላ ጉባኤ መጥራት ይቻላል። ያው ሰው እንግዲህ አክሲዮን ማህበር ላይ ሲሳተፍ እዚህ ባህር ዳር የተመሰረተ አንድ አክሲዮን ማህበር ላይ በመላ ኢትዮጵያ ያለ ሰው ሊሳተፍ ይችላል እና እነኚህን ሰዎች ጉባኤ እንዲመጡ ጥሪ ለማድረግ እንዲቀለል ያለ መንገድ መጠቀሙ አዲሱ የንግድ ህግ መልካም ነገር ይዞት የመጣው አንድ መልካም ነገር ነው። ሁለተኛ አጀንዳ የማስያዝ መብት ነው። አጀንዳ የማስያዝ መብት አሁን ላይ በአዲሱ ህግ መሰረት 5% አክሲዮን ያላቸው ሰዎች አጀንዳ የማስያዝ መብት አላቸው። ጠቅላላ ጉባኤው ለውይይት የሚመርጣቸውን አጀንዳዎች በተመለከተ ከተያዘው አጀንዳ በተጨማሪ ይሄ ሊያዝልን ይገባል የሚል ጥያቄን ማለት ነው። ልክ ነው። ከዚህ ጋር በተያያዘ እንግዲህ በቀድሞ ህግ መሰረት የሚጠራው አካል ጉባኤውን የሚጠራው አካል ነበር አጀንዳ እንዲያዝ የሚያደርገው። አሁን ባለው ሁኔታ ግን ለምሳሌ ቦርዱ ቢሆን ጠቅላላ ጉባኤ የጠራው እና ባለአክሲዮኖች ተጨማሪ አጀንዳ መያዝ አለበት ብለው ካመኑ ይሄ ተጨማሪ አጀንዳ እንዲያዝ ጥሪው በደረሳቸው በ3 ቀን ውስጥ የመጠየቅ እና አጀንዳው እንዲያዝ የማድረግ መብት አላቸው። ስለተያዘው አጀንዳም እንደዚሁ በቂ መረጃ የማግኘት መብት አላቸው። እንግዲህ አጀንዳዎች ላይ ተወያይቶ ውሳኔ ለማሳለፍ ስለተያዘው አጀንዳ አንዳንዴ ፋይናንሻል የሆነ የድርጅቱን ፋይናንሻል ሁኔታ ማየት ሊያስፈልግ ይችላል፣ ወይ ደግሞ የተሰጡ ውሳኔዎችን ማየት ሊያስፈልግ ይችላል። እንዲህ በሆነ ጊዜ አስፈላጊውን ዶክመንት ቀድሞ የማየት ወደ ውሳኔ ወደ ጉባኤ ከመግባታቸው በፊት አስፈላጊውን ዶክመንት የማየት ተሰጥቷቸዋል። እሱን ማየታቸውም አዲስ አጀንዳ ይሄ ቀሪ ነው ቀርቷል ይሄ የሚለውንም
ለመጠየቅም ስለሚመች ማለት ነው። ልክ ነው። ግልጸኝነትንም ስለሚያስፋፋ ይመስላል። ከሱም ጋር ይያያዛል። እነዚህን አዳዲስ ነገሮች ይዞ መጥቷል። በጉባኤ መሳተፍና ድምጽ የመስጠትም ሁኔታ አሁን አዲሱ ህግ ቀለል አድርጎታል። እንግዲህ ያው በቀድሞ ህግ መሰረት በአካል መገኘት ውክልና መስጠት ደግሞ የሚመለከተው አካል በፍትህ አካል ቀርቦ ውክልና እሱን ተከትሎ ወዘተ ነበረ በጉባኤ መሳተፍና ድምጽ መስጠት የሚቻለው። አሁን ባለው ሁኔታ ግን ኤሌክትሮኒካሊ መሳተፍ ይቻላል። ለምሳሌ ቪዲዮ ኮንፈረንስ ማድረግ ይቻላል። በቴክስት ኦራሊ ወይም ደግሞ በኢሜል ድምጽ መስጠት የሚቻልበት ሁኔታ። ስለዚህ ባለአክሲዮኖች ካሉበት ቦታ ሆኖ ማለት ነው። ካሉበት ቦታ ሀገር ውስጥ ያሉ ባለአክሲዮኖች ሀገር ውስጥ የሚካሄዱ የአክሲዮኑን ጠቅላላ ጉባኤ የመከታተልም ባሉበት ነው ድምጽ የመስጠት ባሉበት ነው ሀሳብ የመስጠት መብት አላቸው ማለት ነው። ልክ ነው። እሱን አካቷል የንግድ ህጉ። ይሄንን ያው በመንገድ እንግዲህ ጉባኤውን እናድርግ የሚለውን ነገር ጉባኤውን የጠራው አካል ሲያመቻች እነዚህ ሁኔታዎች ታሳቢ ቢደረጉና የባለአክሲዮኖችን መብት ከመጠበቅ አንጻር በዚህ መንገድ ሰፋ ባለ ሁኔታ አሳታፊ በሆነ መንገድ ጉባኤዎች ቢደረጉ የተሻለ ይሆናል እና ያው እያንዳንዱ አክሲዮን ማህበርም እንዲህ አይነት ነገሮችን ኮንሲደር ማድረግ ይኖርበታል። ሌላው ጉዳይ መሰረታዊ በሆኑ ውሳኔዎች ላይ የመሳተፍ መብት ነው። በቀድሞ ህግ መሰረት ያው በመርህ ደረጃም በእርግጥ ማኔጅመንቱ የዕለት ተዕለት የማህበሩን ጉዳዮች ላይ ውሳኔ ማሳለፍ፣ ግብይቶችን የማድረግ መብት አለው በመርህ ደረጃ። ነገር ግን በልዩ ሁኔታ መሰረታዊ የሆኑ ግብይቶች ላይ ወይም ደግሞ የጥቅም ግጭት የሚከሰትባቸው ውሎች፣ ስምምነቶች ላይ በጠቅላላው ጉባኤ አማካኝነት ባለአክሲዮኖች ሴይ እንዲኖራቸው ድምጽ እንዲኖራቸው የሚቻልበት ሁኔታ አዲሱ የንግድ ህግ ይዞ መጥቷል። ለምሳሌ አንድ የቦርድ አባል ተሳታፊ የሆነበት የሆነ ስምምነት ቢደረግ እንዲህ አይነት ስምምነቶች ለጠቅላላ ጉባኤ ቀርበው በተለይም ደግሞ ከድርጅቱ ጠቅላላ ሀብት 10% በላይ የሚሆን ከሆነ ለጠቅላላው ጉባኤ ቀርቦ መጽደቅ አለበት። ጠቅላላ ጉባኤ ስለዚህ ሲቀርብለት ካላጸደቀው ያ ስምምነት ቮይድ ይሆናል ወይም ደግሞ ውጤት አይኖረውም፣ ይፈርሳል ማለት ነው። ከ10% በታችም ሲሆን ጭምር እንደዚህ ኮንፍሊክት ኦፍ ኢንተረስት ቦርድ አባላት የጥቅም ግጭት ያለባቸው የቦርድ አባላት ወይም ደግሞ ከቦርድ አባላት ጋር ቀረቤታ ያላቸው ሰዎች የሚሳተፉበት ግብይት ላይ ከ10% ከድርጅቱ ጠቅላላ ሀብት ከ10% በታች ቢሆንም እንኳን ለኦዲተሮች መጀመሪያ ይቀርብና ኦዲተሮች አይተውት የተለያዩ መረጃዎችን መሰረት አድርገው ሪፖርት ለጠቅላላ ጉባኤ ያቀርቡና ጠቅላላው ጉባኤ እንዲያይ ይህንን ግብይት በአጠቃላይ እንዲመረምረው እድል የፈጠረበት ሁኔታ አዲሱ የንግድ ህግ አለ። ሌላው ጉዳይ ከ50% በላይ የድርጅቱን ሀብት በአንድ ዓመት ጊዜ ውስጥ በተለያየ ጊዜ ወይም ደግሞ በአንድ ጊዜ በሚሸጥበት ጊዜ ባለአክሲዮኖች ማጽደቅ ይኖርባቸዋል በአዲሱ የንግድ ህግ መሰረት። ያው የቀድሞ ህግ እንዲህ አይነት ሁኔታዎች አልነበሩትም እና ይሄ ያው በርከት ካሉ ጉዳዮች ጋር ይያያዛል። መሰረታዊ ነገሮች ቴክ ኦቨር የምንለው ሀሳብ አለ። ለምሳሌ ብዙ ፐርፎርም የማያደርጉ የተሻለ የማይሰሩ ማኔጅመንቶች ወይም ቦርዶች ስራቸው ላይ መቆየት ይፈልጋሉ በተለያየ መንገድ። ድርጅቱ ግን ውጤታማ አይደለም። እንዲህ በሆነ ጊዜ ካምፓኒውን ለመግዛት አንድ ሰው ሊፈልግ ይችላል። ማለት የበርካታ ባለአክሲዮኖችን አክሲዮን በተሻለ ዋጋ ለመግዛት የሚመጡ ባለሀብቶች ሊኖሩ ይችላሉ እና እንደዚህ አይነት ባለሀብቶች እንዳይመጡ ሁሉ ልክ መረጃ ሲኖራቸው የድርጅቱን ሀብት አንስተው የሚሸጡበት ሁኔታ ይፈጠራል። በርከት ያለ የድርጅቱ ሀብት ከተሸጠ ለምሳሌ ከ50% በላይ የሆነ የድርጅቱ ሀብት ከተሸጠ እንግዲህ ከውጭ ያለው ኢንቨስተር ለመግዛት የሚመጣበት ሁኔታ አይኖርም እና እንዲህ አይነት ሁኔታ እንዳይኖር የባለአክሲዮኖችን መብት ለመጠበቅ አዲሱ የንግድ ህግ ከዚህ ጋር በተያያዘም ጥሩ የሆነ ህግ ይዞ መጥቷል። መልካም፣ እንቀጥላለን። ተመልካቾቻችን እየተወያየን የምንገኘው በአዲሱ የንግድ ህግ መሰረት የባለአክሲዮኖች መብትና ግዴታን በተመለከተ ነው። ከዚሁ ከስክሪኑ ላይ በተቀመጠው ስልክ ደውላችሁ እናንተም በዚሁ በተነሳው አርዕስት ዙሪያ ያላችሁን ጥያቄ ብታቀርቡ እዚሁ ባለሙያው ምላሽ የሚሰጧችሁ መሆኑን ለማስታወስ እንወዳለን። ይህንን ፕሮግራም ምርትና አገልግሎታችሁን በማስተዋወቅ የዚህ ፕሮግራም አጋር እንድትሆኑ የምክረ ህግ ፕሮግራም መልእክታችን ነው። ወደ ውይይታችን እንመለሳለን። እንግዲህ ከዚህ ከባለአክሲዮኖች ያላቸውን መብት በተመለከተ ቅድም ውክልናን በተመለከተ ያነሳ ነው ነበርና በጠቅላላ ጉባኤው ውክልና ካሁን በፊት በነባሩ አንድ ባለአክሲዮን ባለበት ቦታ ውክልና ሊሰጥ የሚችለው ለውክልና ለመስጠት ስልጣን በተሰጣቸው የፍትህ ተቋማት ላይ ነበር። አሁን ግን በአዲሱ ራሱ አክሲዮኑ በሚያዘጋጀው የውክልና ቅጽ
ያን የውክልና ቅጽ ሞልቶ በመላክ ተወካዩ መገኘት እንደሚችል አንዱ የአዲሱ የንግድ ሕግ ይዞት የመጣ መሆኑን ያው ለማብራራት ማነው ለመግለጽ ያክል ነው። የተወሰነ ነክተነዋል። እንግዲህ ከዚህ ከባለ አክሲዮን መብት አንጻር ማነው አዲስ ነገር ይዞ መጥቷል የሚለውን ያላካፈሉን ካሉ እሱን እንጨምርና ወደ ሌሎቹ ብንሄድ መልካም። አዎ እንግዲህ ከዚህ ጋር በተያያዘ ሌላው ጉዳይ ምንድነው የቦርድ አወቃቀሩን በተመለከተ አዲስ ነገርም የንግድ ሕጉ ይዞ መጥቷል። በቀድሞ ሕግ መሰረት አንድ ቦርድ ነበር የሚኖረው አጠቃላይ ማኔጅመንት ቦርድ የሆነ ማለት ቦርድ ኦፍ ዳይሬክተርስ የሚባለው አንድ ቦርድ ብቻ ነበር ሕጉ የሚፈቅደው። አሁን ግን ሱፐርቫይዘሪ ቦርድ የሚባል ወይም የቁጥጥር ቦርድ የሚባል ተጨማሪ ሁለተኛ ቦርድ እንደሆነ በመዋቅር ደረጃ ቦርዱን የሚቆጣጠር ማለት ነው። ምንድነው ቦርዱን የሚቆጣጠር ማለት ነው? ቀጥታ ተጠሪነቱ ለጠቅላላው ጉባኤ ነው። ስለዚህ ይሄኛውን ቦርድ ይቆጣጠራል፣ ሱፐርቫይዝ ማድረግ ነው። አጠቃላይ ማኔጅመንቱንም ይሄኛውን ቦርድ የመቆጣጠር ነው ስልጣኑ የሚሆነው። ሁለተኛ ቦርድ እንዲቋቋም አዲሱ የንግድ ሕግ አዲስ ነገር ይዞ መጥቷል እና ከዚህ ጋር በተያያዘ ያው አክቹአሊ ሕጉ ፈቃጅ ነው። ማህበራት ሲፈልጉ ያቋቁሙታል፣ ካልፈለጉ ደግሞ በዚህኛው ባንዱ ብቻ ማስኬድ ይችላል። ከኮስትም አንጻር እነዚህ አሁን ሱፐርቫይዘሪ ቦርድ የተባለውም የራሱን የቻለ የክፍያ ይኖረዋል አይደል? እንደ ሌሎቹ ቦርዶች እንግዲህ የክፍያው ከአሁን በፊት የነበረው ክፍያ በአዲሱ ሕግ የተሻሻለው ነገር ይኖራል። እርግጥ ትርፍ ከተከፋፈለ በኋላ ነው የቦርዶች የሚል ነገር አለው። ከዛ አንጻርም እንግዲህ ኦፕሽናል መሆኑ የአክሲዮኑንም አቅም መሰረት ያደርጋል ብዬ አስባለሁ። ያው አክሲዮኖችም የራሳቸው ማለት የሚቋቋሙበት ሁኔታ አለ። ለምሳሌ በቤተ ዘመድ መካከል ሊቋቋም ይችላል። 6-7 ሰው ሆኖ አክሲዮን ማቋቋም ይቻላል። ልክ እንደ አማራ ባንክ ደግሞ 70,000 ሰው አንድ ላይ ሆኖ አክሲዮን ማቋቋም ይቻላል እና ልክ እንደ ሰፊ በሚሆንበት ጊዜ እንደዚሁም ደግሞ ድርጅቱ በጣም ትልቅ በሚሆንበት ጊዜ የግድ ቁጥጥሩ ጠበቅ ማለት ስላለበት ሱፐርቫይዘሪ ቦርድ ቢኖረው ጥሩ ነው፣ ሪኮመንድ ይደረጋል፣ ጥሩ ነው። ነገር ግን የሆነ ሆኖ ያው ምንድነው ሕጉ ላይ ፈቃጅ ነው እና አክሲዮን ማህበራት ሲፈልጉ ይሄኛውን ሱፐርቫይዘሪ ቦርድ ማቋቋም ይችላሉ። የቀድሞ ሕግ እንደዚህ አይነት እንትን አልነበረውም እና ይሄም እንግዲህ ይሄ የተካተተው ለምንድነው የባለ አክሲዮኖች መብት ለመጠበቅ ነው። በተለይ ብዙ ባለ አክሲዮኖች ያሉበት አክሲዮን ላይ እንግዲህ ኦነርሺፕ እና ማኔጅመንት ሰፓሬትድ ነው፣ ይለያይ ማለት ኦነርሺፕ ሌላ ነው፣ ማኔጅመንቱ ሌላ ነው። ምንም ስቴክ የሌለው አስተዳደሩ ማለት ነው። አስተዳደሩ ምንም አይነት ባለአክሲዮን ይሆናሉ። አክቹአሊ ባለአክሲዮን ያልሆነ ሰውም አሁን በአዲሱ የንግድ ሕጋችን መሰረት የቦርድ አባል እስከ 1/3 ድረስ ከቦርድ አባላት ውስጥ ባለአክሲዮን ያልሆነ ሰው ማድረግ ይቻላል። ያው በማኔጅመንት ስኪላቸው በተለያየ ከዚህ ቀር ባላቸው የማስተዳደር ልምድ ምንም መሰረት በማድረግ ባለአክሲዮን ማድረግ ይቻላል እና የተወሰነ ብዙ ኢንተረስት የሌላቸው ሰዎች ማኔጅ የሚያደርጉበት ሁኔታ ይኖራል ድርጅቱን እና እንዲህ በሆነ ጊዜ የባለአክሲዮኖች መብት ያላግባብ ያው የሚባክንበት የሚመዘበርበት ወዘተ ሁኔታ እንዳይኖር ይሄ ሁለት አይነት ቦርድ እንዲቋቋም ሕጉ አዲስ ነገር ይዞ መምጣቱ መልካም ነው እና ቢተገበር ጥሩ ነው። የሚተገበርባቸው ሁኔታዎችን የሚመለከታቸው አካላትን በዚህ ረገድ ቢያስቡበት። ለምሳሌ የካፒታል ማርኬት ኦቶሪቲ ጋር ተያይዞ የካፒታል ገበያ በሚቋቋምበት ጊዜ የካፒታል ገበያው አክሲዮናቸውን ለማስመዝገብ ድርጅቶች ወደ ካፒታል ገበያው ሲመጡ የሚያወጣቸው ቅድመ ሁኔታዎች ይኖራሉ እና እንደዚህ አይነት ጉዳዮችን ከቅድመ ሁኔታዎች ውስጥ ማካተት እንዲህ አይነት ሕጎች እንዲተገበሩ ከማድረግ አንጻር ቢኖር ጥሩ ነው። መልካም። ያው እንግዲህ ዝሮ የአክሲዮን ማህበራት ውጤታማ እንዲሆኑ ነው ሕጉም የተሻሻለው። ከዚህ አንጻር አሁን የተባለውን እንግዲህ ወደ ቀጣዩ ከመሄዳችን በፊት እንደው እነዚህን በተመለከተ በአግባቡ አክሲዮኖች መተግበራቸውን ግን የሚቆጣጠረው ተቋም ማን ነው? አሁን የጠቀሱት ተቋም እንዳለ ሆኖ ፍቃድ የሚሰጠው የንግድ ሚኒስቴር በተዋረድ ንግድ ቢሮዎች የውክልና እየያዙ በየክልሎች አክሲዮን እንዲቋቋም ፍቃድ እንትን ይሰጣሉ። መመስረቻ ጽሁፋቸውንና መተዳደሪያ ደንባቸውን አይተው ስሙን ምኑን ከታየ በኋላ እና አሁን የዚህ የንግድ ሕጉን መሰረት ተደርጎ አክሲዮኖች ጠቅላላ ጉባኤውን አሁን ሲባል የነበረውን ነገር ጠቅላላ ጉባኤውን በሚጠራበት ጊዜ አጀንዳ በሚያዝበት ጊዜ አባላት ምን ያክል ተሳተፉ ምን የሚሉትን ነገሮች ቁጥጥር የሚያደርገው ተቋም ግን ማን ነው? ሕጉ እንዲህ ይላል፣ ግን ማን ነው የሚቆጣጠረው የሚለው እንደው ለተመልካች ግልጽ ብናደርገው። አሁን ካለው አጠቃላይ የኮርፖሬት ገቨርናንስ ዴቨሎፕመንት አንጻር በሀገራችን ያው በርካታ እንግዲህ 4-5 ተቋማት ይሳተፋሉ። ንግድ ሚኒስቴር አንዱ ነው። ክልል ንግድ ቢሮዎች አሉ። ካፒታል ማርኬት ኦቶሪቲው አለ። የአክሲዮን ማህበር ገበያውም አለ።
ገበያውን በራሱ አለ። እነኚህ አካላት የራሳቸው ሚና አላቸው በመቆጣጠር ረገድ። በተለይም ደግሞ ንግድ ሚኒስቴርና ክልል ንግድ ቢሮዎች የሚወጡት ሚና ከፍተኛ የሆነ ሚና ይኖራል። ካፒታል ማርኬት ኦቶሪቲው ከሁሉም በላይ መደበኛውንም መደበኛ ያልሆነውንም የአክሲዮን ገበያ እንዲቆጣጠር በህግ ኃላፊነት ስለተጣለበት ከሁሉም በላይ በርካታ ኃላፊነቶች አሉበት። ያው እንደሚታወቀው አሁን ፌዴራል መንግስቱ አዲስ አበባ ላይ ብቻ ነው ተቋቁሞ ያለው። እንግዲህ ወደ ክልሎች እንዴት ይወርዳል፣ እንዴት ነው በቀጣይ ተግባርና ኃላፊነቱን የሚወጣው ገና እየተቋቋመ ስለሆነ ብዙ ገና የሚጠበቁበት ነገሮች ይኖራሉ። እነኛ አካላት በአጠቃላይ በቅንጅት በመስራት የየራሳቸውን ግዴታ ቢወጡ እነዚህ በአዲሱ የንግድ ህግ የተካተቱ ያላነሳናቸው ገና ሌሎች በርካታ መብቶችም አሉ እንዲተገበሩ ማህበረሰቡ ሊጠቀምባቸው ባለአክሲዮኖችም መብታቸው እንዲጠበቅ የሚደረግበት ሁኔታ ይፈጠራል ብዬ አስባለሁ። ስለዚህ የንግድ ሚኒስቴር በተዋረድ ደግሞ ንግድ ቢሮዎች ያው ንግድ ቢሮ በአክሲዮን ሲያቋቁም በውክልና ነው ንግድ ቢሮ የሚያጸድቀው ይመስለኛል እንጂ አሁን ክልል ላይ ያሉ አክሲዮኖች ለመቋቋም በንግድ ሚኒስቴር ሄደው አይደለም እንትን የሚሉት በውክልና መሰረት ነው እንትን የሚሉት እና እንደው ከዚህ ላይ ወደ ሌሎቹ ከመሄዳችን በፊት ብዙ ጊዜ ባለ አክሲዮኖች የሚያነሱት መከራከር እንትን ቅሬታ ምንድነው ጠቅላላ ጉባኤ ጋር ተያይዞ ያሉ ነገሮች ህጉ ምን ይላል የሚለው እንደው ለተመልካቹ ብናቀር አሁን በጠቅላላ ጉባኤው ባለመገኘት በጠቅላላ ጉባኤው ነው ስንብቱ የተደረገው ይባላል። አንድ ባለ አክሲዮን እንግዲህ ለተለያየ ዓላማ የተቋቋሙ አክሲዮኖች ሊሆኑ ይችላሉ። አባላትን የሚጠበቅባቸውን ግዴታዎቻቸውን አልተወጡም በሚሉበት ጊዜ በጠቅላላ ጉባኤው ተሰናብታችኋል በሚል ወደ ፍርድ ቤት ስንብቱ ህጋዊ ነው አይደለም የሚል ቅሬታ ቀርቦ ለክርክር ሲዳረጉ እናያለን። ከዛ በፊት ግን እንደው ይሄን ጠቅላላ ጉባኤውን በተመለከተ በጠቅላላ ጉባኤ በአክሲዮኑ ጠቅላላ ጉባኤ የሚወሰኑ ውሳኔዎችን በተመለከተ ህጉን መሰረት አድርጎ ነው የተወሰነ ወይስ አይደለም የሚለውን የሚመለከተው አካል አለ። ይሄን በጠቅላላ ጉባኤ የሚጸድቁ ውሳኔዎችን ተገቢ ናቸው ብሎ ይሄ ተገቢ አይደለም ድጋሚ ጠቅላላ ጉባኤ ሊደረግ ይገባል ብሎ የሚመልስ ወይም ተገቢ ነው ብሎ የሚያጸድቅ አካል አለ ወይ? ከዚህ አንፃር ጠቅላላ ጉባኤ ለተመልካቹ ያው ጠቅላላ ጉባኤ አዲስ ስላልሆነ ከዚህ አንፃር የሚሉት ነገር ህጉስ ምን ይላል የሚለው እንደውም ብናቀርብ ለተመልካቹ መልካም። እንግዲህ ያላነሳነው ቅድም ጠቅላላ ጉባኤ ጋር በተያያዘ በአመት አንድ ጊዜ ጉባኤ መደረግ አለበት። ይሄን ኃላፊነት በዋናነት የሚወጣው ቦርዱ ነው። ቦርዱ ያው ኦዲት ካስደረገ በኋላ ማህበሩን በአራት ወር ጊዜ ውስጥ ጠቅላላ ጉባኤ መጥራት አለበት። ጠቅላላ ጉባኤ ከተደረገ በኋላ አጠቃላይ የጠቅላላ ጉባኤውን ሚኒት ለመዘገበው አካል ቃለ ጉባኤ በክልል ደረጃ ቃለ ጉባኤ በክልል ደረጃ ለንግድ ቢሮዎች ማለት ነው። እንግዲህ በፌደራል ደረጃ ሲሆን ለንግድ ሚኒስቴር ማስመዝገብ ይኖርበታል እኮ ይሄንን አዲሱ የንግድ ህግ አስገዳጅ አድርጎ አምጥቶታል። እንግዲህ ይሄን አለማድረግ የሚያስከትለው ነገርም አለ። ምዝገባን እስከ መሰረዝ ድረስ ሊያመጣ ይችላል ኃላፊነትና የቦርድ አባላትም ይሄን ባለማድረጋቸው ምክንያት በድርጅቱ ላይ ለሚፈጠር ችግር ኃላፊነት የሚወስድበት ሁኔታ ይኖራል። ይሄ አንዱ መሰረታዊ ጉዳይ ነው። ሁለተኛው ነገር እንደዚህም ሆኖ እንግዲህ ንግድ ቢሮም ንግድ ሚኒስቴርም ተገቢውን ጥያቄ ባይጠይቅ ቁጥጥር ባያደርግ ወዘተ ባለአክሲዮኖች ምን ይሁኑ የሚለውን በተመለከተም አለው ህጉ የራሱ ቅድም ያነሳ ነው። ለፍርድ ቤት ማቅረብ ይቻላል። ጠቅላላ ጉባኤ እንዲጠራለት ለፍርድ ቤት አቤቱታ አቅርቦ 5% ያላቸው ባለአክሲዮኖች ማለት ነው በቀደም ህግ 10% የነበረው 5% ያላቸው ባለአክሲዮኖች አንድ ላይ ሆነው ሰብሰብ ብለው ሰው ወክለው ሊሆን ይችላል ለፍርድ ቤት ጉዳያቸውን አቅርበው ጠቅላላ ጉባኤ እንዲጠራ። ስለዚህ ፍርድ ቤቱ ጠቅላላ ጉባኤውን የሚጠራ ሰው ይሰይማል፣ ጠቅላላ ጉባኤው ይጠራል ማለት ነው። ዘን ጉባኤው ይደረጋል። ይሄ ያው በእርግጥ አሁን በሰፋ ያለ ችግር ይመስለኛል በተለይ እንደ ባህር ዳር ከተማ ያው ባህር ዳር እንግዲህ በቅርበት ስላለን ነው ባህር ዳር የምንለው ያው በቅርበት የሚነሱ ኬዞችን ስለምናይ ነው እንጂ በሁሉም ከተማ ማለት ይቻላል በሁሉም የሀገሪቱ ከተሞች አክሲዮን ጋር ተያይዞ ያሉ ቅሬታዎች ብዙ ናቸው፣ ያሉ የፍርድ ቤት ክርክሮች ብዙ ናቸውና እንደው በዋነኝነት የሚይዘው በጠቅላላ ጉባኤው በተወሰነው መሰረት ከአክሲዮን አባልነት ተሰናብተዋል የሚለው አንዱ ነው። ሌላኛው እርሰውም የሚጨምሩት ይሆናል አደራ ተሰጧቸው የአክሲዮኑን ገንዘብ እንዲያንቀሳቅሱ የተሰጣቸው የአክሲዮኑ አመራሮች የሚያወጡት ወጪን በተመለከተ ብዙ ጊዜ ወጣ የተባለው ወጪና መሬት ላይ ያለው አይገናኝምና
የምዝበራ ይካሄዳል በአክሲዮን አባላት አመራሮች ማለት ነው። እንደው ይሄንስ ምዝበራን በተመለከተ ከጠቅላላ ጉባኤው ጋር አብረው እንዲመልሱልን ምዝበራውንስ በተመለከተ አመራሮቹን እንደው አይከሰሱም አይገሰጹም ሊባል ይችላል። የምዝበራውን በተመለከተ የባለአክሲዮን አባላቶች ተሰብስበው በእነሱ ላይ እንግዲህ ስራን በተገቢ ሁኔታ ያለ መምራት ሙስና ፈጽመዋል ተብሎ የወንጀል ኃላፊነት ሊኖርባቸው ይገባል ወይ? እንዲሁም ያለ አግባብ አባክነውታል የተባለውን ገንዘብ ለአክሲዮኑ እንዲመልሱ የአክሲዮን ማህበር አባላት ክስ ማቅረብ ይችላሉ ወይ በአመራሮቹ ላይ የሚለውን ካለው ተሞክሮም አንፃር ይሄንን እንደው ያቀርቡልን። መልካም እንግዲህ ከቦርድ ኦፍ ዳይሬክተሮችን ከመጠየቅ አንፃር አዲሱ የንግድ ህግም ያመጣቸው የተሻሉ ጥሩ ነገሮች አሉ። ያው በቀድሞ ህግ በርግጥ የተወሰነ ነበረ። አሁን የተወሰነ ሰፋ አድርጎ አምጥቶታል አዲሱ የንግድ ህግ። እንግዲህ ቦርድ ኦፍ ዳይሬክተርስ በሚሰሯቸው ስራዎች ኃላፊነት አለባቸው። ያው ቅድም እንደተባለው ስራቸውን ሲሰሩ የሚያጓድሉት ነገር ሊፈጠር ይችላል። እንዲህ በሆነ ጊዜ ኦዲተር አለ። ኦዲተሮች ያው ገለልተኛ ናቸው ተብሎ ይታመናል። ኦዲተሮች ኦዲት ያደርጋሉ። አጠቃላይ የድርጅቱን የፋይናንስ የገንዘብ እንቅስቃሴ አጠቃላይ የስራ እንቅስቃሴውን አይተው የኦዲት ሪፖርት ያቀርባሉ ለጠቅላላ ጉባኤው እና ጠቅላላ ጉባኤው እንዲህ በሚቀርብለት ጊዜ የተፈጠሩ ክፍተቶች መኖራቸውን ሲያረጋግጥ ክስ እንዲመሰረትባቸው በጠቅላላ በቦርድ ኦፍ ዳይሬክተሮቹ ወይም ደግሞ በቦርድ አባላት ላይ ክስ እንዲመሰረትባቸው ውሳኔ ሊያሳልፍ ይችላል። ውሳኔ እንደዚህ በተላለፈ ጊዜ ክስም እንግዲህ ክሱ እንዲቀርብ የሚከታተለው ማን ነው የሚሆነው? አሁንም እዛው ቦርድ ኦፍ ዳይሬክተሮች ናቸው እና ኢንተረስት አንዳንድ የሚያጡበት ሁኔታ ይኖራል። ይህን ጠቅላላ ጉባኤ ይወስናል። ከቦርድ አባላት መካከል ገሌ ይከሰስ ሊባል ይችላል፣ ወይ 2-3 ሰው ይከሰስ ሊባል ይችላል፣ ወይ አጠቃላይ ቦርዱ ይከሰስ ሊባል ይችላልና ማን ነው የሚፈጽመው የሚለው ጉዳይ የተወሰነ ኢሹ ስለሚያስነሳ ከዚህ ጋር በተያያዘ ራሳቸውን ለመክሰስ ማለት ነው ወደዚህ ላይ ራሳቸው ላይ ስለማቅረብ ራሳቸው ሞቲቬት ተነሳሽነት ይኖራቸዋል ተብሎ ስለማይታሰብ ማለት ነው። አዎ ምክንያቱም ሄዶም ደግሞ ጆይንት ኤንድ ሰቨራል የሚባለው የአንድነትና ኃላፊነት ያመጣል በመካከላቸውና ኢንተረስት ስለሚያጡ የንግድ ህጉ ምን ይዞ መጥቷል? 10% አክሲዮን ያላቸው ሰዎች አንድ ላይ ሆነው በጠቅላላ ጉባኤ ውሳኔ መሰረት ውሳኔው በተሰጠ በ3 ወር ጊዜ ውስጥ ክሱ እንዲቀርብ የማድረግ መብት አላቸው። ክሱን ሲያቀርቡም የሚያወጡት ወጪ ይኖራል። የሚያወጡትን ወጪም ድርጅቱ እንዲሸፍን ህጉ በግልጽ አስገዳጅ በሆነ ሁኔታ ያስቀመጠበት ሁኔታ አለና ከዚህ ጋር በተያያዘ ስለዚህ ያው ጠቅላላ ጉባኤ መጀመሪያ መወሰን ይኖርበታል እንጂ በጠቅላላ ጉባኤ ውሳኔ መሰረት የቦርድ አባላት በአጠቃላይ ኃላፊነት የሚኖርባቸው የሚጠየቁ በፍርድ ቤት እና የደረሰውን ኪሳራ እንዲከፍሉ የሚደረግበት ሁኔታ አለ ማለት ነው። እንግዲህ ከዚሁ ጋር በተያያዘም አሁን የአዲሱ ማለት የሙስና ህጋችን 881ም የአክሲዮን ማህበራትን ወይም የህዝብ ድርጅቶችን የግለሰቦች ቢሆንም እንኳን በሙስና ወንጀል እንዲካተቱ አድርጓቸዋል። ስለዚህ ተሻሻለው የጸረ ሙስና አዋጅ 881 በሱም ተካተዋልና በተለይም ያው ህዝባዊ ድርጅት ብሎ ነው የገለጻቸው። አክቹአሊ እንግዲህ ህዝባዊ አንድ አክሲዮን ማህበር ህዝባዊ የሚባለው መቼ ነው የሚለው ጉዳይ እሱ የተወሰነ የሚያከራክር ነገር ይኖረዋል። አሁን እድርን ምን ነው ይመለከታል ማለት ነው እዚህ ላይ ህዝባዊ ሲባል አሁን የእድር አባላቱ ማን ነው አመራሮች በእድሩ ላይ ሙስማን ነው የገንዘብ ጉድለት ቢያስከትሉ በሙስና ይከሰሳሉ ማለት ይቻላል። እንደው እድር የሚለው ለተመልካቹ እንትን ቅርብ ስለሆነ ማለት ነው። ያው እነዚህን የተወሰነ አውጥቷቸዋል። እንደዚህ ህዝባዊ ድርጅት ካለ በኋላ የሃይማኖት ተቋማት ወዘተ በሚል አይ ቲንክ አካቷቸዋል ይመስለኛል። እድሮችንም ያስወጣበት ሁኔታ አለ የአዋጁ። የንግድ ማህበራትን ግን ሁሉንም የንግድ ማህበራት ማለት ነው በውክልና የሌላን ሰው ሀብት የሚያስተዳድሩ ድርጅቶችን በአጠቃላይ በሙስና አዋጁ እንዲካተቱ ስላደረገ መንግስትም ፎር ዛት ማተር ስለዚህ ኢንተረስት ይኖረዋል ማለት ነው። በራሱ ወይ ደግሞ በሆነ መንገድ ጥቆማ ሲቀርብለት ወይ ኦዲተሮች ሪፖርት በተለያየ መንገድ ግንዛቤው ሲኖረው የመንግስት አካል ፖሊስ ምርመራውን ማድረግና ለሚመለከተው አካል አቅርቦ የቦርድ አባላት በአጠቃላይ ኃላፊነት እንዲኖርባቸው የሚደረግበት ሁኔታም እንግዲህ የሙስና አዋጁ ማካተቱም ትንሽ ጠበቅ ያደረገው መሆኑን ህጉ በህግ ደረጃ ለመገንዘብ እንችላለን። ከዛ ውጭ ጠቅላላ ጉባኤ እንግዲህ ውሳኔዎችን ሲያሳልፍ አንዳንድ የባለአክሲዮኖች መብት ሊጥስ ይችላል። ባለአክሲዮኖች መብት አላቸው፣ በህጉ የተቀመጠ ወይ በመስቻ ጽሁፍ የተቀመጠ መብት አላቸው። ነገር ግን ከዚህ መብት ውጭ የሆነ ውሳኔ ጠቅላላ ጉባኤ ሲወስን ምን ይደረግ የሚለውን በተመለከተ እንግዲህ የጠቅላላ ጉባኤ ውሳኔውን ቅድም እንዳነሳ ነው ለፍርድ ቤት አቅርበው ይህ መብቱ የተጓደለበት ባለአክሲዮን ለፍርድ ቤት አቅርቦ እንዲሻር ማድረግ
ተገቢ አይደለም፣ ይሄ ህጋዊ አይደለም፣ ይሄ ውሳኔ ስለዚህ ተሽሯል ብሎ ፍርድ ቤት ውሳኔ እንዲሰጥ መጠየቅ፣ ለፍርድ ቤት ጉዳዩን ማቅረብ የሚቻልበት ሁኔታ እንዳለ ህጉ አስቀምጧል ማለት ነው። ከዚህ ላይ ተከሳሽ ሊሆኑ የሚችሉት አሁን የአክሲዮኑ ማህበር አባላት አክሲዮኑ ያስተላለፈውን ጠቅላላ ጉባኤ ተቃውሞ ስለሆነ አባላቶቹ ለቅድም እንዳሉት 10% የሚሆን ድርሻ ያላቸው አባላት የሚከሱ እነሱ በአባልነት ያሉበትን አክሲዮን ነው ማለት ነው ክስ የሚያቀርቡት። አሁን ያው የጠቅላላ ጉባኤ ውሳኔ ውድቅ እንዲደረግ ሲሆን ያው የጠቅላላ ጉባኤ ማለት የአክሲዮን ማህበሩ የበላይ አካል ነው። ስለዚህ የአክሲዮን ማህበሩ ውሳኔ ተደርጎ ነው የሚወሰደው። አክሲዮን ማህበሩ ተከሳሽ ይሆንና መብቱ የተጓደለበት ግለሰብ ደግሞ ከሳሽ ሆኖ ቀርቦ ይሄ የማህበሩ ውሳኔ አጠቃላይ የጠቅላላ ጉባኤ ውሳኔ እንዲሻር ማድረግ ይችላሉ ማለት ነው። አንድ ስልክ እንቀበል ነው፣ ወደ ውይይቱ እንመለሳለን። ሄሎ፣ አቤት፣ ማን እንበል? ከየት ነው? እሺ፣ እስኪ በዚህ ባነሳ ነው አርዕስት ዙሪያ ያለውትን ጥያቄ ሀሳብ ላይ ትንሽ ጥያቄ ምንድን ነው? እኛም ጋር አንድ አክሲዮን አለ እና አክሲዮኑ በተለያየ መንገድ ችግሮች እንዳሉበት ቅድም ጥያቄው አንተም እንዳነሳው በተለያየ መንገድ ምዝበራ ይካሄድበታል የሚል አሉባልታም አለ፣ እውነታም ይኖራል ተብሎ ይታሰባል። ዞሮ ዞሮ ይሄ የሚረጋግጠው በኦዲትና በሕግ ስለሆነ እሱ ወደፊት ይታያል። ነገር ግን ዋናው ጥያቄ አባላት በተለያየ ምክንያት እንውጣ ሲሉ መውጣት አይቻልም የሚል ክልከላ ያስቀመጡበት ሁኔታ አለ። ይሄ በንግድ ሕጉ በምን መንገድ ይታያል? ጥሩ፣ እሺ፣ እናመሰግናለን ስለደወሉ። ምላሹን ከባለሙያው ይከታተሉ። ያው መሰረታዊ ጥያቄ ነው ያቀረቡት። አንዳንዴ አክሲዮን ይቋቋምና አባላት ገንዘብ ይከፍላሉ። በየጊዜው አክሲዮኑ ልዩ መዋጮ፣ ወራዊ መዋጮ እየተባለ ገንዘብ ይዋጣል። ግንባታም ከሆነ ለምሳሌ ግንባታ ተጀምሮ ሊሆን ይችላል። ከዛ በኋላ አንድ የባለ አክሲዮን አባል ከአክሲዮኑ ልውጣ ገንዘቤን ስጡኝ ወይም በሚልበት ጊዜ ከአባላት ከአክሲዮኑ ሊወጡ አይገባም የሚል ህግ አለ እንባላለን። ከዚህ አንጻር ህጉ ምን ይላል? አክሲዮን መውጣት አይቻልም ወይ? ብሬን ይዤ ልውጣ መብት አይደለም ወይ ነው እንግዲህ የእሳቸው ጥያቄ። ያጠር ያደረጉትም ለማብራራት ያክል ማለት ነው። አሁን እንግዲህ ከዚህ ጋር በተያያዘ ምንድነው የአክሲዮን ማህበር መሰረታዊ ባህሪም ይሄ ነው። ቀጣይነት ከሌሎች የማህበር አይነቶች ለምሳሌ ሽርክና ማህበርን ለማንሳት እንችላለን። ለየት የሚያደርገው ከአባላት ጋር የተለየ እንትን ያለው ሽርክና ማህበር ላይ ካልተስማሙ ወዘተ በትናንሽ ጉዳይ ሊፈርስ ይችላል ማህበሩ። አክሲዮን ማህበር በሆነ ጊዜ ግን አንዴ ከተቋቋመ ማህበሩ ቀጣይነት አለው። ይሄ የአክሲዮን ማህበር አይነተኛ ባህሪ ነው እና አንድ ባለ አክሲዮን ያው ገንዘብ ያዋጣል። ገንዘብ ካዋጣ በኋላ አክሲዮን ነው ያለው፣ ድርሻ ነው ያለው። ስለዚህ ድርሻውን የማስተላለፍ መብት ነው በዋናነት ያለው እንጂ መልካም። እሺ፣ እዚህ ላይ ድርሻውን ማስተላለፍ የምትለው እንዳለ ሆነን አንድ ስልክ እንቀበል። ሄሎ፣ አቤት፣ ማንን በል? ከየት ነው? ጤና ይስጥልን። ለቆም ተዳሉ ተበጋማ። አቤት፣ ማን አሉ? እሺ፣ ምስራቅ የሚል ፕሮግራም ስለ አክሲዮኖች እየተከታተልኩ ነበር። እሺ፣ በዚህ እስቲ በአክሲዮን ዙሪያ ያለውትን ጥያቄ መስመር ላይ ነዎት? እሺ፣ ጥያቄ አለ። ጥያቄ ልቀጥል? አዎ፣ ይጥቀጥሉ። ጥያቄ ምንድን ነው? አንድ አክሲዮን ህጋዊ የሆኑ ፈቃድ አውጥቶ ሲነበር ወጥቶነት የራሱ ህገ ደንብ ኖሮት መተዳደሪያ በደንብ ያለው መመስረቻ ጽሑፍ ሁሉን ነገር አሟልቶ ንግድ ፈቃድ አወጥቷል። ንግድ ፈቃዱ ህጋዊ ከሆነ በኋላ ሪፖርት እያደረገ ነው በየሰዓቱ። ምንም እንኳን ስራ ባይጀምር ዜሮ ሪፖርት እያደረገ ስለሆነ ዜሮ ሪፖርት እያደረገ በዜሮ ሪፖርት እያደረገ ሪፖርት ቀጥሮ እያደረገ ነው። ግን የአካባቢው ማህበረሰብ የከተማ አስተዳደሩ ህጋዊ አይደለም ብሎ የሚሰረዝበት አግባብ አለ። አንድ አክሲዮን
የከተማ አስተዳደር የሚመለከተው አካል መሰረዝ ይችላል ወይ የሚል ነገር ነው ያለ። እሺ እናመሰግናለን ስለደወሉ ከመተማ ምላሹን ይከታተሉ። ዜሮ ሪፖርት። እሺ እንቀጥል። አንድ ስልክ አለ አጠቃለን ለማመለስ። ሄሎ ሄሎ። አቤት። እሺ ጥያቄዎትን እስኪ ባጭሩ። የሆነ የቤት አክሲዮን ነበር። እሺ እሺ እስኪ ጥያቄዎትን። እሺ የቤት አክሲዮን ሲቆጥሩ ወራዊም መዋጮ አይሰማም። እስኪ ድምጽዎትን ጨመር ያድርጉት። የቤት አክሲዮን ነበር። እሺ እና መዋጮ ወራዊ መዋጮ እናዋጣ ነበር ይቆያል። ሄሎ እየሰማነዎት አይደለም? አይሰማም። እስኪ ጨመር ያድርጉ ድምጽዎትን። እሺ እሺ የቤት አክሲዮን ነበር። እሺ እና እሱ መዋጮም ወራዊ መዋጮ እናዋጣ ቆይተን ድርጅት ቆይቶ ነበር። በጣም እያነሰ ነው ድምጽዎት። እስኪ ሄሎ ሄሎ። አሁን አይሰማም? በዚህ አሁን ባሉበት እስኪ ድምጽ ይንገሩን። ማብራራት ሲጀምሩ ጥያቄዎትን ድምጽዎት በጣም ይቀንሳል። እሺ የቤት አክሲዮን ነበር። የቤት እሺ። እና ወራዊ መዋጮም ያዋጣን ድርጅት ቆይቶ ነበር። እሺ እና አሁን አስገነባለሁ ብሎ ያቋቋመው ኃላፊ ብሩን አውጥቶ ወራዊ ብሩን ሁሉ የተዋጣውን ብር ነው የተዋጣው ብር በዚህ አካውንት ነው ተቀመጣለ ይተባል። አውጥቶ መስተናገድኩበታል ተጠቅሞበታል። እና እንዴት ነው መጠየቅ የምንችለው ነው? አዎ ከተካክሏል። እንዴት አሰኝ? እሺ 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 እናመሰግናለን። ምላሹን ይከታተሉ። ደዋያችን እናመሰግናለን ስለደወሉ። ካለን ደቂቃዎች አንጻር የመጀመሪያውን ጥያቄ ገንዘቤን ያዋጣሁትን ከአክሲዮኑ ያዋጣሁትን ገንዘብ ተመልሶልኝ ከመውጣት ለምን ነው የማልችለው የሚለውን ሸር መሸጥ እንጂ ገንዘብ የሚመለስበት አግባብ አይኖርም ብለውናል። እሷን እንደምድምና ወደ ሁለተኛዋ ጥያቄ ሁለተኛና ሶስተኛዋን መልስ። መልካም። አዎ ያው ከዚህ ጋር በተያያዘ በዋናነት የባለ አክሲዮኖች መብት አክሲዮናቸውን የማስተላለፍ መብት ነው። የግዴታ ከሆነ ግን አክሲዮን ማህበሩ መጨረሻ ያው ዲዞልቭ እንዲፈርስ ጥያቄ ማቅረብ ነው። አክሲዮን ማህበሩ ከፈረሰ ነው እንግዲህ ስለዚህ ገንዘባቸው የሚተርፍ ያው ስለዚህ አንድ አባል ሸሩን በራሱ መንገድ ለሌላ ሰው አስተላልፎ የመውጣት መብት እንጂ ገንዘቡን የማግኘት መብት የለውም ነው እያሉን ያለው። ገንዘቤን ስጡኝ የሚለው ጥያቄ ሳይሆን እንግዲህ ምናልባት ቅድም እንዳልኩት የግድ አክሲዮን ማህበሩ መፍረስ ካለበት ይፍረስ ጥያቄ ቀርቡ። ማህበሩ የሚፈርስ ከሆነ እዳዎች ተከፍለው አልቀው ከሚቀረው ሀብት ላይ ድርሻን የመውሰድ ካልሆነ በቀር ገንዘብ ይላውጣ የሚል እንትን አክሲዮን ማህበር ላይ የለም፣ አይኖርም። ይሄ በዚህ ረገድ ይወሰድ። መልካም። ሌላው ከመተማ የተጠየቅነው ጥያቄ ከተማ አስተዳደሩ አክሲዮኑን ሰርዣለሁ አለን። ዜሮ ሪፖርት ስናቀርብ ነበር። አክሲዮኑ ተመስርቶ ህጋዊ ሆኖ እያለ ከተማ አስተዳደሩ ሰረዘብን። ከተማ አስተዳደሩ አክሲዮኖችን የመቆጣጠር የመሰረዝ ፍቃድ የመስጠት ስልጣን አለው ወይ የሚለውን ባጭሩ እንመለሳለን። እሱ እንግዲህ ያው ንግድ ማህበር አክሲዮን ማህበራት የሚመዘገቡት በክልል ደረጃ ነው ይታወቃል። የክልል ንግድ ቢሮ ነው የሚመዘግበው። ስለዚህ ምዝገባውን የሚሰርዘውም ቢሮ ነው የሚሆነው። ምናልባት ይህን እርምጃውን የወሰደውን አካል ስላላነሱት ብለዋል። ከተማ አስተዳደሩ ነው ጠቅላላ አድርጎ ያሉትና ገቢዎች ነው ወይስ ንግድ ጽሕፈት ቤቱ ነው የሚለውን ነገር ገቢዎች ጋር የተያያዘ ከሆነ እንግዲህ ንግድ ፍቃድ ምናልባት ማገድ ካልሆነ በቀር ከንግድ ፍቃድ ጋር በተያያዘ ያለውን ሁኔታ ካልሆነ በቀር ምዝገባውን ግን የአክሲዮን ማህበሩን የምዝገባ እንትን መሰረዝ አይችልም። ያው ከተማ አገልግሎቱ እንግዲህ አገልግሎት ክፍያን በተመለከተ ዓመታዊ አገልግሎት ክፍያ ሊጠይቅ ይችላል፣ የሚመለከተውም ማለት ነው። ይሄ ዜሮ ሪፖርት ነው እያቀረብን ያለ ነው ያሉትን በተመለከተ አሁን እንግዲህ ወደፊት በሁለት ሶስት ፕሮግራም የምንሰራበት ነው የሚሆነው። አዲሱ የገቢ ግብር አዋጅ ዜሮ ሪፖርትን አይቻልም በሚል አውጥቶታል። አሁን በዜሮ ሪፖርት ማድረግ አይቻልም። እንደው ለተመልካቾችም እንዲያውቁት ዜሮ ሪፖርት የሚባለው በገቢዎች ተቀባይነት በዚህ በአዲሱ የገቢ ግብር አዋጅ ተሽሯል። እሱ የዜሮ ሪፖርት የሚለውን ከዚህ አንጻር ምላሹን ሰጥተዋል። እናመሰግናለን። ሌላው የመጨረሻው ቤት አክሲዮን አቋቁማለሁ ብሎ አንድ ግለሰብ በራሱ አካውንት ገንዘባችን ገቢ ካደረገ በኋላ ገቢ ካደረግንለት በኋላ ገንዘቡን አውጥቶ ተጠቅሞበታል።
እንዴት ነው መፍትሄያችን ገንዘባችን እንዴት ልናገኝ እንችላለን የሚለው ነው። ያው እንግዲህ አክሲዮን በሚቋቋምበት ጊዜ እርስዎ የሚጨምሩበት ነው። አክሲዮን በሚቋቋምበት ጊዜ የአክሲዮን መዋጮች ገቢ የሚደረጉት በጥምር አካውንት የአክሲዮኑ እውቅና አግኝቶ የአክሲዮኑ ስም እውቅና አግኝቶ የአክሲዮኑ አካውንት እስኪከፈት ድረስ በመስራቾች በጥምር አካውንት ገቢ እንደሚደረግ ነው የሚታወቀው። በአንድ ግለሰብ ገቢ የተደረገን ገንዘብ በተመለከተ እንግዲህ ያለ አግባብ በልጽጓል ይሄ ግለሰቦቹ አክሲዮን መሰረታለሁ ብሎን ገንዘባችን ያለ አግባብ ወስዶብናል በሚል በሰውየው ላይ በሚመለከተው አካል ህጋዊ ክስ አቅርበው ገንዘባቸውን ከማግኘት ውጭ መፍትሄው ይሄ ነው ብዬ ነው ማምነው የሚጨምሩበት ካል አው ግልጽ ነው። ያው እንግዲህ እንዳሉት እሳቸውም አልተቋቋመም ገና ማለት ነው። ማህበሩ ሂደት ላይ ነው ያለው። ስለዚህ በዚህ ሂደት ላይ ያለ የሚንቀሳቀስበት ሁኔታም የለም። እንደዚህ አክሲዮን ማህበራት የሚያቋቁሙ አካላት የራሱ አክቹአሊ በህጉ የተቀመጡ ሊከተሏቸው የሚገቡ ስርዓቶች አሉ። እንደው እንደዛም ሳይሆን አሁን እየተተገበረ ስላልሆነ ንግድ ህጉ ላይ በዚህ ነገር የተቀመጠው ነገር አንድ ሰው ተነስቶ ለምሳሌ ሊያቋቁም ይችላል። ሰዎችን ሰብስቦ ወዘተ አክሲዮን ማህበር እንዲቋቋም ሊያደርግ ይችላል። የህግ ስርዓቱን የተከተለ አይደለም። ሆኖም ግን መብታቸው በሚጓደልበት ጊዜ እንዲህ በሆነ ጊዜ ወንጀልንም የሚያቋቁም ነገር ይሆናል፣ ማታለል ይሆናል። በፍትሐ ብሔርም ደግሞ ከሰው ያው የተወሰደባቸውን ነገር የማስመለስ መብት ይኖራቸዋል። የሚያቋቁመው አካል የሆነ ግለሰብ ወይ ደግሞ ሰብሰብ ብለው በርከት ያሉ ሰዎች ሊሆኑ ይችላሉ። የሚኖራቸው መብት ምንድነው? ወጫቸውን ሲቋቋም ለምሳሌ ፕሮሞሽን ሊሰሩ ይችላሉ ወዘተ እንዲህ አይነት ወጫቸውን እንዲሸፈንላቸው መጨረሻ ላይ የማድረግ ካልሆነ በቀር ተገቢ አይደለም። ያው መልካም እንደው አንዳንዴ አሁን አክሲዮን ብዙ ሰው አክሲዮኖችን ይገዛልና መዋጮ ካዋጣ ምን ካለ በኋላ ስለ አክሲዮኑ ሰምቶ የማያውቅ ሰው አለ። በቃ ገንዘቡን አዋጧል ወይ ተጨማሪ ክፍያ አቅርበ ክፈል አይባልም። አክሲዮኑ የደረሰበትን ደረጃ ሪፖርት አይደረግለትም። እንደው አክሲዮኖች አሁን የታለመላቸውን ግብ የማይፈጽሙ ከሆነ አክሲዮኖች የሚፈርሱበት በህጉ የተቀመጠው አግባብ ቀደም ብለውታል። እንደው ምንድነው ይሄን እንደ መጨረሻ ለተመልካቾች ብናቀርብ በምን አግባብ ነው የሚፈርሰው አክሲዮን? አዎ ያው አክሲዮን የሚፈርስበት እንግዲህ በስምምነት ሊፈርስ ይችላል። በአባላቶች ስምምነት አባላት ጠቅላላ ጉባኤ ሁሉም ከወሰኑ በስምምነት ሊፈርስ ይችላል። የሚፈርስባቸው ሌሎች ስቴፖች ደግሞ ሂደቶች ይኖራሉ። ንብረት አጣሪ ሊኩሌተር የሚባለው መሾም አለበት። እዳና ሀብት መለየት ይኖርበታል። የሚቀረው ነገር ደግሞ ለባለ አክሲዮኖች መተላለፍ ይኖርበታል። በፍርድ ቤት አማካኝነትም እንዲፈርስ ማድረግ ይቻላል። የሚፈርስበትን በቂ ምክንያት ይዞ ለፍርድ ቤት ጉዳዩን አቅርቦ በፍርድ ቤት አማካኝነት ማህበሩ እንዲፈርስ ለማድረግ የሚቻልበት ሁኔታም አለ። ይሄም ያው ቅድም ያነሳሁትን አባላቶቹ በሚያቀርቡት ክስ ማለት ነው። አዎ ለፍርድ ቤት አቅርበው እንዲፈርስ ማድረግ ይችላሉ። ሊኩሌተር አሳይን አድርጎ ፍርድ ቤቱ ንብረት አጣሪ ያው ተገቢው ስራ ተጠብቆ መጨረሻ ላይ እንዲፈርስ የሚደረግበት ሁኔታ አለ። ሌላው ምናልባት ያላነሳኑ ከዚህ ከመብት ጋር ተያይዞ አዲሱ የንግድ ህግ ያመጣቸው እነዚህ ማንዳተሪ ቢድ ሩል ወይም ደግሞ የመግዛት ግዴታ፣ ሽጦ የመውጣት መብት፣ የማጫረት ግዴታ የሚሉ አዳዲስ ኮንሰፕቶች ይዞ መጥቷል። ለሁሉም ማለት ለካፒታል ማርኬቱ ውስጥ ለሚሳተፉ አክሲዮኖች ይሄ ማንዳተሪ ቢድ ሩል የሚባለውን የእንግሊዝ ሀገር ኦሪጂኔት ከእንግሊዝ የተነሳ ፕሪንሲፕል ነው። አዶፕት አድርገናል። ስለዚህ በንግድ ህጉ እንደው ባጭሩ በካፒታል ማርኬት ኦቶሪቲ አንድ ደቂቃ ነው የቀረን ሐሳብ በካፒታል ማርኬት ፕሮግራሜሽኑ በአዲሱ የካፒታል ማርኬት ፕሮግራሜሽን ላይ የተቀመጠ ነው። ስለዚህ ያው እጅ ሲቀየር ማለት ነው እንግዲህ ብዙ ሰዎች አክሲዮን ያቋቁሙና አንድ ሰው እየጠቀለለው ሲሄድ የሆነ ስቴጅ ላይ ሲደርስ ገና ህጋችን አልተወሰነም። በካፒታል ማርኬት ኦቶሪቲ መመሪያ እንዲወሰን ነው ህጉ ያስቀመጠው። ስትሬሽሆልዱን በተመለከተ ስንት ዳይ ሲደርስ ነው የሚለውን በተመለከተ ግዙንና እንውጣ ማለት መብት አላቸው። 90% በላይ ሲሆን ደግሞ ዝቅተኛ ሼር ሆልደር ያላቸው ከፍተኛ ሼር ሆልደር ያላቸውን ግዙንና እንውጣ ብለው የማስገደድ መብት አላቸው። በተለይ ለተመዘገቡ የካፒታል ማርኬት እንትም ላይ ለተመዘገቡ። ከዛ ውጭ ለሌላውም ደግሞ 90% ላይ ከደረሰ እንደዚሁ 10% ያላቸው አክሲዮኖች ግዙንና ውጡ ብለው የማስገደድ መብት እንዳላቸው አዲሱ የንግድ ህግ ይዞ መጥቷል። እንግዲህ መልካም እንግዲህ ጠበቃና የህግ አማካሪ ታምራት ወርቁ እዚሁ አክሲዮን ማህበራትን አባላት በአዲሱ የንግድ ህግ ያላቸው መብትና ግዴታ በተመለከተ በቂ ማብራሪያ ሰጥተውናል። እንዲሁም በስልክ ለቀረቡ ጥያቄዎች ህጉ ምን ይላል የሚለውን
ስለሰጡን ባዘጋጁ በፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ሊያቅ ያለ ነው። ወደፊት በዚሁ በንግዱ ህግ ዙሪያ የካፒታል ማርኬቱ በተመለከተ በርከት ያሉ ውይይቶች እንደምናደርግ እዚሁ ቃል እያስገባ ነው ፈቃደኝነትዎትን። ለዛሬው ግን ምስጋናችን ላቅ ያለ ነው። እናመሰግናለን። እኔም አመሰግናለሁ በጣም። መልካም ተመልካቾቻችን፣ የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ይህን የምክረ ህግ ፕሮግራም ወደ እናንተ እንዲደርስ አዘጋጅቼ ያቀረብኩት እኔ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክና የስቱዲዮ ሰራተኞች ጋር በመሆን ነው። ሳምንት በተመሳሳይ ሰዓት ሌላ የህግ ጉዳይ፣ ሌሎች የህግ ባለሙያዎችን ይዘን እንቀርባለን። ሳምንቱ የሰላም የፍቅር እንዲሆን ተመኘንላችሁ። ሰላም።